ወገኖች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጌታ ስሙ ለዘላለም ይባረክ። ዛሬ ደግሞ ያው ክሪቲካል የሆኑ ነገሮችን የእግዚአብሔርን ቃል ላይ የተጻፉትን ክሪቲካል የሆኑ ነገሮችን ማንሳት በጣም ወዳለሁኝ። ምክንያቱ ለምንድነው ይሄ ክሪቲካል የሆኑ ነገሮች ማለት ወሳኝ የሆኑ ነገሮች በህይወት አለን ለማለትም ላለማለትም ወሳኝ የሆኑ ነገሮች ማለት ነው። ነገሩ የህይወት ጉዳይ ስለሆነ ነው። በህይወት ሳንኖር በህይወት አለን ብለን ብንል ምን ይጠቅመናል? እና ስለዚህ በህይወት አለን ካልን ደግሞ ምልክቶች አሉ። በህይወት ለመኖራችን የሚያመለክቱ ምልክቶች አሉ በመጽሐፍ ቅዱስ የተጻፉ ማለት ነው። እግዚአብሔር የተመሰገነ ይሁን። እንደምታውቁት ጌታ ኢየሱስ ክርስቶስ ወደዚህ ምድር እንዲመጣ በስጋ እንዲመጣ እንደገና ደግሞ መከራ እንዲያይ እንዲሞት እንዲደማ እንዲቆስል እንዲወጋ ደሙ እንዲፈስ ያደረገው ምንድነው ብለን ስንል ኃጢአት ነው። በኃጢአት ምክንያት ነው ጌታ ኢየሱስ ክርስቶስ የመጣው። ምክንያቱም በኃጢአት ምክንያት ሙታን ስለሆነን ማለት ነው። በደለኞች ሆነን ኃጢአተኞች ሆነን እና ሙታን ሆነን በኃጢአት ምክንያት ከዚህም የተነሳ የበደልን ስርየት እንድናገኝ መስዋዕት ሆኖ ቀረበልን። አንደኛ። ሁለተኛ ነገር ደግሞ እንደገና ደግሞ መስዋዕት ሆኖ ከቀረበልን በኋላና እግዚአብሔርን በእምነት ከተቀበልን በኋላ ጌታን ከተቀበልን በኋላ ተመልሰን ድሮ ሞት ባመጣብን ኃጢአት ተገኝተን በኃጢአት እንዳንኖር ደግሞ ጸጋን ሰጠን። ጸጋ ሕይወታችን ተለወጠ። ሲያድነን እኮ እንደገና እኮ ፈጥሮን ነው። ይሄ ዳግም ልደት የሚባለው ነገር እኮ እንደገና መፈጠር ማለት ነው። በክርስቶስ በመንፈስ ቅዱስ እኮ ማለት ነው። በእግዚአብሔር ቃል ማለት ነው። በክርስቶስ ኢየሱስ ደም ማለት እኮ ነው። ቀላል ነገር አይደለም። ትልቅ ለውጥ ነው የተካሄደው። ይሄ ድሮ ነፍሳችንን አንቆ የያዘ አሮጌ ሰው የሚባል ስጋ የሚባል እሱ ከኛ ላይ ተገፈፈ ማለት ነው። አሮጌው ነገር አልፏል የተባለውም ደግሞ እሱ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ አሁን ሰው ወደ ጌታ ኢየሱስ ክርስቶስ ይመጣና ከመጣ በኋላ አምኛለሁ በጌታ ነኝ ካለ በኋላ ተመልሶ በኃጢአት እንደድሮ የሚመላለስ ከሆነ ችግር አለ ማለት ነው። ችግር አለ ማለት ነው። ስለዚህ ሐዋርያው ዮሐንስ በአንደኛ ዮሐንስ መልእክት ምዕራፍ 2 ላይ እንዲህ የሚል ቃል ይናገራል ማለት ነው። አነበዋለሁኝ። ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ። ትእዛዛቱንም ብንጠብቅ በዚህ እንዳወቅነው እናውቃለን። አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም። ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። በእርሱ እንዳለን በዚህ እናውቃለን። በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ደግሞ ሊመላለስ ይገባዋል። እስከ ቁጥር 6 ድረስ ያለውን ነው ያነበብኩት። እና አይታችሁ ከሆነ እግዚአብሔር እወቁኝ ይላል። እግዚአብሔርን ማወቅ ማስተዋል ነው። ቅዱሱን ማወቅ ማስተዋል ነው። መጽሐፍ ቅዱስ ይናገራል። ቅዱሱን ማወቅ ማስተዋል ነው። እግዚአብሔርም ኑ እረፉ እኔም አምላክ እንደሆንኩ እወቁ ይላል። ጌታ ኢየሱስ ክርስቶስም ኑ ወደኔ ብሏል። ይሄ ሁሉ እርሱን እንድናቀው ነው። እርሱን ማወቅ በጣም ወሳኝ ነገር ነው ማለት ነው። ልጁን ኢየሱስን ታውቁት ዘንድ ይህ የዘላለም ሕይወት ነው ተብሎ ተጽፏል። የእግዚአብሔርን ልጅ ማወቅ ማለት እንግዲህ ይሄ የሚገርም ማወቅ ነው። ይሄ ማወቅ በውስጡ ምን አለ ማለት ነው? እምነት አለ ማለት ነው። በውስጡ
ይሄ ጌታ ኢየሱስ ክርስቶስን ማወቅና መዳን የሚገኝ ከሆነ ይሄ ጌታን ማወቅ ይሄ እግዚአብሔርን ማወቅ ምን አለው በውስጡ ማለት ነው? እምነት ሁሉ አለው ማለት ነው። ጌታን ማመን ሁሉ አለው ማለት ነው። ስለዚህ እንደገና ደግሞ ይሄ ማወቅ መታዘዝ ሁሉ አለው። ጌታን መታዘዝ በመንገዱ መሄድ ሁሉ አለው ማለት ይሄ ነው። ሁለት አይነት ማወቅ አለ። ባዶ ማወቅ የሚባለው ውሸተኞች የሚያደርገን እግዚአብሔርን እናውቀዋለን እያልን ጌታ ኢየሱስ ክርስቶስን ተቀብለናል በክርስቶስ ነን እያልን ነገር ግን በመንገዱ ማንሄድ ስንሆን እናውቀዋለን እንላለን እንጂ ጌታን ይሄ ውሸት ነው የሚለው ስናነብ ማለት ነው። ላንብበው። አውቄዋለሁ የሚል ቁጥር 4 ላይ ማለት ነው። አውቄዋለሁ የሚል ትእዛዛቱንም የማይጠብቅ ውሸተኛ ነው፣ እውነትም በእርሱ ውስጥ የለም ይላል። ታዲያ ይሄ ክሪቲካል አይደል? ወሳኝ ነገር አይደለም እንዴ? በህይወትና በሞት መካከል የሚለይ ወሳኝ ትምህርት አይደለም እንዴ? የጌታ ቃል አይደለም እንዴ? ነው እንጂ። ስለዚህ በሌላም ስፍራ አይታችሁ ከሆነ ቲቶ ውስጥ ይመስለኛል እግዚአብሔርን በግልጥ እንደሚያውቁት በግልጥ ይናገራሉ። እግዚአብሔርን እናውቃለን፣ ዳሩ ግን ይላል የሚያጸይፉና ለበጎ ስራ የማይበቁ ስለሆነ በስራዎቻቸው ይክዱታል። እንዲህ አይነት ሰዎች አሉ። እናውቀዋለን እግዚአብሔርን፣ ጌታ ኢየሱስን ተቀብለናል፣ እርሱ ጌታችን ነው ይላሉ። ለማለት ያህል እናውቀዋለን ይላሉ። ይሄ ማወቅ የውሸት ማወቅ ነው። የሚፈለገው ማወቅ እግዚአብሔርን ማወቅ የሚፈለገው ትክክለኛው ለእግዚአብሔር እንድንታዘዝ የሚያደርግ ነው። ቃሉን እንድናምን የሚያደርግ ነው። ጌታን አወቅን ስንል የተናገረውን ወደ ማመን ካላመጣን፣ ወንጌልን ወደ ማመን ካላመጣን፣ በመንገዱ እንድንሄድ ካላደረገን፣ አካሄዳችንን ከእግዚአብሔር ጋር እንዲሆን ካላደረገ እኛ እናውቀዋለን እንላለን እንጂ ውሸት ነው፣ እውነት የሚባል ነገር በውስጣችን የለም ነው የሚለው። ስለዚህ አንድ ሰው አውቀዋለሁ እያለ በኃጢአት የሚመላለስ ከሆነ ይሄ አይሆንም። ክርስቶስ ለዚህ አይደለም የመጣው፣ በኃጢአት እንድንመላለስ አይደለም የመጣው፣ የኃጢአት አገልጋይ አይደለም። ስለዚህ ልጆቼ ሆይ ይላል በኃጢአት እንዳንመላለስ ሲመክር ማለት ነው። እንደ ዳኑ ሰዎች በጽድቅ ሕይወት እንድንመላለስ ማለት ነው። ኃጢአትን እንዳታደርጉ ምንም ኦፕሽን የለም። አሁን ኃጢአትን የማያደርግ ማን አለ ማለት አንችልም። እንደዚህ አይነት አስተሳሰብ ራሱ ይወላችሁ ያመነው ነገር ይወርሰናል። ሰውነንና ኃጢአት እናደርጋለን የምንል ከሆነ ከኃጢአት አንወጣም፣ ኃጢአት ይገዛናል ማለት ነው። መካድ አለ። ኃጢአተኝነትን መካድ ነው ያለብን። የእግዚአብሔር ጸጋ ሰዎችን ሁሉ የሚያድነው ኃጢአተኝነትን ያስክዳል፣ ዓለማዊነትን ያስክዳል፣ በጽድቅ እግዚአብሔርን በመምሰል እንድንኖር ያደርጋል ነው የሚለው የእግዚአብሔር ቃል። ስለዚህ ልጆቼ ሆይ ኃጢአትን እንዳታደርጉ ይንጽፍላል። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ይላል። አያችሁ፣ ይሄ ነው በቃ። ምናልባት ወደን ሳይሆን ወይም ደግሞ በስተት ሊሆን ይችላል፣ ባለማስተዋል ይችላል። በደል ካደረግን ኃጢአትን ከሰራን ወዲያውኑ የእግዚአብሔር ቃል ሲናገረን ሲወቅሰን ወዲያው መመለስ አለብን። ወዲያው ተመልሰን መታጠብ አለብን። በክርስቶስ ኢየሱስ ደም መንጻት አለብን ማለት ነው እንጂ ኃጢአትን ካደረጉ በኋላ እልከኝነት፣ እንደገና በኃጢአት መመላለስ፣ ኃጢአትን አለመተው፣ እነዚህ ነገሮች አደገኛ ናቸው። ያፈናቅሉናል። መፈናቀል የሚባል ነገር አለ። ከህይወት መዝገብ መደምሰስ የሚባል ነገር አለ በኃጢአት ምክንያት። ስለዚህ መጠንቀቅ አለብን ማለት ነው። እና ትእዛዛቱን ብንጠብቅ በዚህ እንዳወቅነው እናውቃለን። የእውነት እናውቀዋለን ምንል ከሆነ በመንገዱ የምንሄድ ከሆነ አካሄዳችንን ከእግዚአብሔር ጋር ካደረግን በእርግጥም እኛ እግዚአብሔርን እናውቀዋለን እንላለን። ማንም እንደዛ ብናገኘው አካሄዱን ከእግዚአብሔር ጋር ያደረገ በእርግጥም እግዚአብሔርን ያውቃል፣ የእግዚአብሔር ሰው ነው እንላለን ማለት ነው። ጌታ ይርዳን ወገኖች። ያነበብኩት አንደኛ ዮሐንስ ምዕራፍ 2 ከቁጥር 1 እስከ 6 ያለውን ነው። ሂዱና እናንተም አንብቡት። ጌታ እግዚአብሔር ይባርካችሁ፣ ጸጋን ያብዛላችሁ፣ ማስተዋልን ይስጣችሁ ወገኖቼ።